ኤርሚ፣ እኔ እውነቱ ስነግርሽ ኤርሚ፣ አብርሽ አንቺን የሚያፈቅርሽ አይመስለኝም። የመሬ ነው። እኔ አሁን እንዲከፋሽና እንድታዝኝ ምናምን አይደለም። የመሬ ነው። እውነቱን ስነግርሽ ማለት ነው። የሚያፈቅርሽ አይመስለኝም። ቢያፈቅርሽ ኖሮ ብዙ ጊዜ አፈቅርሃለሁ በተጎዳ ሰዓት አብረሽ ሆነሽ እወድሃለሁ ምናምን ስትይው የሆነ ምላሽ ሊሰጥሽ ይችል ነበረ፣ ወይ ደግሞ በአደባባይ ደግሞ እንደሚያፈቅርሽ ይናገር ነበረ። ግን ደግሞ ስለማያፈቅርሽና ስሜት ስለሌለው ነው ዝም ያለው እስካሁን ማለት ነው። እኔ አሁን እንድታዝኝ ወይ ደግሞ ልብሽ እንዲከፋ ሌላ ነገር እንድታስቢ ምናምን አይደለም ኤርሚ። ትክክለኛ ማወቅ ያለብሽን ነገር ስላለ ነው። አብርሃም ይወደኛል፣ አብርሃም ያፈቅረኛል ብዬ ደረቴን ነፍቼ የምሞላ አይነት ደረቴን ነፍቼ የማወራ አይነት ሴት አይደለሁም። ምክንያቱም በተግባርም ሆነ በንግግር ይሄን ያህል አጥጋቢ ነገር ስላላስኩኝ። እሱን ግን ብጠይቀው በደንብ በተግባር ደረቱን ነፍቶ አዎ ታፈቅረኛለች ሄርሜላ፣ ለእኔ ታማኝ ናት ይላል። በጣም ለእኔ መስዋዕትነት ከፍላለች፣ የፍቅር ሰው ናት ምናምን ሊል ይችላል። እኔ ግን ያንን ነገር የመናገር አቅሙ የለኝም። እንደዚህ አይነት ነገር አላሳየኝም። በቂ ነገር የለኝም። እንዴት ሳድርጌ የሆዴን ላሳይ፣ ምን ቃል ተናግሬ ፍቅሬን ልግለጽልህ? ጨነቀኝ ጠበበኝ ጠፋኝ የምልህ እወቅልኝ እባክህ እንደሚወድ። እንግዲህ እንደሰማችሁ ሄርሜላ አለቀሰች ማለት ነው። እውነት ለመናገር ይሄም በጀመሪያም እኔ ስንቴ ሰርቻለሁ። አብርሽ ለራሱ ጥቅም ነው ሄርሜላ የሚፈልጋት። ለምን ካላችሁ ብቻውን ከመጣ አይታየለትም። ታውቃላችሁ ከሩታ ጋር ያው ከተለያዩ ቆይቷልና አንድ ቀን እኔ ነገር መልሶላት አቅም ከኔ እንድትርቂ አልፈልግም፣ እኔ ብቻዬን ነኝ፣ እንዴት ብቻዬን ትተኛለሽ ምናምን ነው። ከዛ ውጭ ግን አንድ ቀን ወድሻለሁ ብላት አቅም። በተለይ ደግሞ ወንድ ልጅ ሴት ልጅ በጀመራ ካፈቀረችው እውነት ለመናገር ወንድ ልጅ ቶሎ አይመልስም፣ እንደ ሴት አይደለም። አብርሽ ደግሞ በቃ እኔ እንደ አማራጭ ነው ሲኖር የነበረው። አላቅም ከዚህ በኋላ ተስፋ ቆርጦ በሩታም እንግዲህ በሚዲያም ብዙ ነገር አድርጋለች፣ ብዙ በቀል አድርጋለች። እና በቀል ሴጣን ነው ብዬ ነው የማስበው። ከሩታ ተስፋ ስለቆረጠ ከዚህ በኋላ ለሄርሜላ የሚመልስላት ይመስለኛል። ኦፍኮርስ ልትወጂ ትቻለሽ ሄርሜላዬ። ከዛ ውጭ ግን 100% ደግሞ እሱን አገኛለሁ ብለሽ መጠበቅ የለብሽም። እውነት ለመናገር ይሄ ነው እውነታ። ለምን ወንድ ልጅ ያው ቶሎ ሆነ በቃ አብረሽ ታውቃላችሁ። ባለፈው ምን አለ? ከማንም ጋር መኖር አልፈልግም ነው አለ። ታውቃላችሁ አይደለ? ከማንም ጋር በዚህ ሰዓት ምንም ነገር መሆን አልፈልግም፣ ቢያንስ ትዳር ማስበው ከ10 ዓመት በኋላ ነው አለ። እና ለማንኛውም ሄርሜላዬ እንግዲህ አይዞሽ። እውነት ለመናገር አሳዝነኛለች። በተለይ ደግሞ ሴት ልጅ ወንድን የምታፈቅር ከሆነ እንደፈለገች ላታገኝ ትችላለች። እና አላቅም ጋይስ። ይሄም ደግሞ ማን ነው አቤላ የሚባል ማለት ነው። ራስ በጀመራ ነበር ማወቅ የነበረብክ በጀመራ ማለት ነው። እና ለማንኛውም ውዶች እንዳያችሁ ሄርሜላ በጣም ነው አሳዘነች። የኔ ቆንጆ አይዞሽ፣ ሁሉም ያልፋል።